ነው? ወይኔ ወንድሜ ምን ሆኖ ነው? እባክህ ነርዳይ ጭንቅላቱን ተናደድ ተናደድ ደም እየፈሰሰ ራሳችሁ የሚቀሙት መድኃኒት ነው የባህል መድኃኒት ነው እና ያንን መድኃኒት ነው ወደ ክፍለ ሀገር የሚሄደው ማለት ነው ወይኔ በማላውቀው ነገር አንተንም ማሰቃየው እስቲ ግልጽ አድርጊልኝ ነገሩን እንዴት ነው እንዴ እኔ ራሱ እኔ ማን ነኝ አባቴ ማን ነው እናቴ ማን ነው ያለ አንድ ልዑል የሚባል ጋዜጠኛ አለ እሱ የማንነቱን ጥያቄ በሚያጠያይቅበት ሰዓት ላይ ነው ነገሮችን በመናጣራበት ሰዓት ላይ ያው አሁን ላይ በጣም ትልቅ ችግር ውስጥ እንደሆኑ ማለት እንደውም ልንጨራረስ እንችላለን ልንገዳደሉላ እንችላለን ማን ነው ይሄን ሲሉ ሰምቼ አውቃለሁ አብርሃም ማለት በስልክ ነው ሲደዋወሉ ብቻ እንደዚህ አይነት ነገር ይሆን ያልተስማቡበት ነገር ያለ ይመስለኛል እንዴ መኪናው የምን መኪና የምን መኪና አረ መኪናው የምን መኪና ወይኔ ምን መኪና ላያችሁ የምን መኪና ነው አረ ወይኔ ምን አይነት ደስ ነው እንዴ የምን መኪና ነው ያው የገዛ ጠላቴ መሆኑን አብሬው ስተኛ የነበረ ሰው የልጆች አባት ነው ብዬ የኔ አደጋ እንትን አለሽ አይደለም የኔ ወንድም እውነት ነው የምሰማው ነገር ምን ይሰጋል የምሰማው ነገር ነው ወይ የምሰማው ነገር እውነት ነው ወይ ውሻ ልቀቀኝ ምንድነው የምትሆነው ለምን ማገባ ወሬ ነው የምታለብተው ግባና ተቀመጥ ከቤቴ ተቀመጥ አንቺ አርፈሽ ቆይ ማን አስገቢያለሽ ምን ችግር አለው ነው ትለኛለህ ቁጭ በል ከአሳልፈኝ ቁጭ በል የሴምራ ጎሳ እንዴ አንተ ደግሞ ይሄን እንዴት ልታውቅ ቻልክ ማለት እንዴ እኔ ሴምራ ዘር መሆኔን በምን ልታውቅ ቻልክ እንዴ እኮ አይደለም ያወራው እኔ እንዴት አወቀ ይውላ ነገር ገባም እኮ እናትና አባቴ ነው ከነጠቁኝ እነሱ ናቸው ምን ይዘጋው አትናገር በቃ አብርሃም ድርጅት ውስጥ ነው የት ነው ወንድሙ የት ነው ወይኔ እቺ ሴትዮ ወንድሙ የት ነው ያለው እኔ ስንት አመት ተርሸሽጌ ኖርኩት ሚስጥሬን ጉዴን ይዤ ነው ኖርኩት ጉድሽን ይዘሽ ነው የኖርሽው አዎ በሚገባ እንደዚህ ብትደብቂውም ግን አውቄዋለሁ ካሜራ ፊት እዚህ ጋር ምንም ማውራት አልፈልግም ነው እያልኩ ያለው እሺ አሁን የዛ ባል መሆንሽን አውቄያለሁ አላወኩም አውቃል ግን በቃ ዝም ደጋግማ አትጥራ እዚህ ጋር እኔ ካወኩ ሌላ ሰው እንዴት አያውቅም ኮዲ ውሻ እኔን ገለነ ወይን የምታኖረኝ እኔን ገለነ ወይን የምታኖረኝ ምን ይዘጋል እንግዲህ ወይ ተረጂ ወይ እንዳለው ውጪኝ በዛይ ደግሞ ባለቤትሽንም እየጠበኩት ነው ባለቤትሽንም ማውራት ፈልጋለሁ እሱን ደግሞ ስለምንድን ነው የምታወራው እንዴ እኔ በቃለሁ እኔ እዚህ ጋር መጨነቅ ካለብኝ እኔ ልጨነቅ ህይወትሽ ላይ ምን እንደተፈጠረ መታቂያ አይመስለኝም እንዴ እየነገርኩ ነው ህይወቴ ላይ በጣም ብዙ ነገር ተፈጥሯል አሁን ግን በተረጋጋና በሰላማዊ መንገድ ነው ህይወትን እየመራው ያለው በፍጹም ተሳስተሻል እንዴ እንዴት ማለት በፍጹም ተሳስተሻል እኔ ነኝ አንተ ነኝ እዚህ ጋር እየኖርን ያለ ነው እየኖርሽ ያለሽው ህይወት የተረጋጋና ሰላማዊ ይመስልሻል እንጂ ትልቅ ችግር ውስጥ ነው ያለሽው ትልቅ የሞት አፋፍ ላይ ነው ያለሽው እኔ ላይ እኔ እኮ ባለቤትሽ አንተ አፈንዘክ ተተከለ ከስንት ጉዳ ወጣኝ ብዬ ነው ታይ የጋታል እኮ ነው ያለው አይደል ልቀቀኝ እባክሽን አንዴ ቆይ እሺ አንዴ ተረጋጋ እኔ ሳልቀብር እኔ መጥፎ ሰው ነኝ እናትና አባቴን ራሱ በቅቶ አልቀበርኩም የኔ ወንድም እገላታለሁ ፍጹም ተረጋጊ ምንድነው ተረጋግተን ማውራት የልጅ አጎት አይደለ እንዴ እሱ ምንም ያውቀው ነገር የለም እንነጋገራለን አንዴ አረፍ በይና ጭራሽ ይሰልኩቻልክ አሞቴ እኮ እንደ ሳት የሚያቃጥል ነው አሞቴ ዝም ብሎ እኮ አይጠራም አንተ ታውቂለ እንዴ ዝም ብለህ የምትጠራው እኔን ጠባቂ ያለኝ አባቴን እንደሚጠብቅ ባይነ ቁራኛ ይጠብቀዋል ልጄ እኮ ሜዳ ነው ያለው ልጄ እኮ መስዋዕት ነው ያለው
ለምን ጎሽ አንተ ፋጎት ነው እሷን ይዘህ ቁጭ ብለህ ምክንያቴ አንድ ቤቴን የተከበርኩ ሴትዮ እኔም እንደ አባቴ አጃቢ የነበረኝን ውልቅልቁን አውጥተዋለች። እዛ ጋር በጣም ከባድ ነገር እንዴት ነው አንድ ግራር ዛፍ ልበልህ እንደዚህ ሰፋ ብሎ የሚከብድህ ዛፍ የለም በቃ አንተ ማሳደር ማስጠለል የሚችል ዛፍ አባቴ ማለት እንደዛ ነው። እዛ ቤት እዛ አሁን ደጁ ላይ የተቀመጠበት ቤት ውስጥ ልጅ አይደለም ሰራተኛ የለም ዘበኛ የለም ሁሉም ለምን ያስገባችኋት ምንድነው ነው ልጄን እኮ ሊገሉብኝ ነው የምን መገለም ተወርቃት ነሳ ልጅ ሼት ነው ያለው ማናት እቺ ልጅ ማናት ካሜራውን አቆርጠውናል ወደ ልጇ ጋር ሰንላት የት ነው ልጅ ሼት አብርሃም የት ነው ያለው አንድ ነገር ልታውቅ እፈልጋለሁ አብርሃም እኛ ቀድመን ካልያዝነው ወይንም ዳንኤልን እኛ ቀድመን ካልያዝን ትልቅ ነገር ሊፈጠር ነው በጣም ትልቅ አሰቃቂ ደም አፋሳሽ ችግር ሊፈጠር ነው ዳንኤል ይገለናል ብለሽ አይደለም ታስቢው ሌላ ሰው አለ ነው እንት ዳንኤል እንደዛ ያደርግም እንዴት ማለት ዳንኤል እንደዛ ያደርግም ማለት እሱ እንደዛ ያደርግም እንዴት አያደርግም ዳንኤል እሱ የዳንኤል ማንነት አታውቂም ምንድነው ያየሽው በራችን ላይ ያስቀመጡት ነገር በጣም ከባድ ነው ምንድነው ያስቀመጡት በራችሁ ላይ ጠላ ቤት አሁን ጠላ እንዲጣሳ ይቀመጥ የለ ወይ እንጀራ ያለበት ቤት እንደሚቀመጠው ማለት ነው ደም ተቀብቶ ጋቢ ወይንም ነጠላ ተቀመጠ ማለት ልትሞት ልትገደሉ ይችላል ህይወት ማጥፋት እንዴት አድርገህ ልንገርህ በጣም ቀላል ነው የሆነ ነገር ቢኖር እንኳን አንስቼ ስሰጥህ አንገቴ ላይ ካራ እንዳስገባው ነው የሚቆጠረው ቻልክ አጠገቡ ጥፋ ገፍቶ ከመጣ ራስን ለማዳን ልትገለውም ትችላለህ አንድ ነገር ደግሞ እንድታውቅ ፈልጋለሁ ትልቅ ጦርነት ነው እያስነሱ ያሉት እነዚህ ሁለቱ ሰዎች አብርሃምን ለማጥፋት ተነስቷል ዳንኤልም አብርሃምን ለማጥፋት ተነስቷል ዳንኤል ሳያቅ ወይንም ደግሞ ዳንኤል ውሳኔ ሳይሰጥ አብርሃም ብቻውን ውሳኔ የሚሰጥበት ነገር የለም ስለዚህ እንዴት የአብርሃም ዶክመንት ብቻ እዛ ጋር ሊገኝ ይቻለ እንግዲህ ቤተሰቦቼ በአሁኑ ሰዓት እንኳን ተቀምጬ ማውራት ያለብኝ ሰዓት አልነበረም ነገሮች በጣም እየከበዱና በጣም እየከረሩ ነው ያሉት እንግዲህ የተለያዩ ምልክቶች እየተሰጡኝ ነው ያሉት እንደነገርኳችሁ ቀጥታ ወደ ወንድምየው ይኖርበታል ወደ ተባለው ቤት ነው ልንንቀሳቀስ የነበረው አዎ ቀጥታ ልጁን ይዘን ጠበቃውን ይዘን ለወንድምየው ተከራይቼለት ነበር ወዳለው ቤት ሄደናል በጣም በሚያሳዝን ሁኔታ ግን እዛ ቦታ በመንደርስበት ሰዓት ላይ ወንድምየው የለም ከዛ በኋላ የተለያዩ ነገሮችን ለማስረዳትና የተለያዩ መረጃዎችን ለመሰብሰብ ሞክረናል ነገር ግን አንድ ሰውን አግኝተን አንድ መረጃ ቁልፍ የሆነ መረጃ አግኝተናል እንዴት መናገር እንዳለብኝ አላውቅም ትንሽ ነገሮች እየተወሳሰቡ ነው ያለውን ነገር ታውቃላችሁ አሁንም ቢሆን የኔ ሰዎች እዚህ ጋር በማወራበት ሰዓት ላይ ፍለጋቸውን አላቆሙም ይህ ሰው የት ነው ያለው የሚለው ነገር ነው አንድ የሰማነው ነገር ቢኖር መኪና ላይ ጭነት ጭኖ ይዞ ወጥቷል ወደሚመለከተው ቦታ ይዞ ወጥቷል ይሄ ሰው ደግሞ ተከራየውለት ያለው ቤት ደግሞ ቀይሯል ሌላ ቦታ ላይ ነው የሚኖረው የሚባል ነገር ነው የሰማነው ከአካባቢው ላይ እንደወሰድነው መረጃ ከሆነ ሌላ ቤት ሊኖር ይችላል የሚባል ነገር ነው ጥርጣሬ የሰማነው ጭነት ጭኗል ነገር ግን ይሄ ጭነት አይበቃም ሌላም ተጨማሪ ትእዛዝ አለብኝ ሌላም መያዝ ያለብኝ እቃዎች አሉ ብሎ ነው ሄደው ነው የተባለው የት ነው ሄደው የት ነው ቀጣዩስ ያለው መጋዘን ወይም ደግሞ ያስቀመጠው ቦታ የት ነው የሚለው ነገሮች እያጣራ ነው የምንገኘው በዚህ አጋጣሚ ውድ ቤተሰቦች እንድታውቁት የምፈልገው ነገር አብርሃም የሚባለውን ግለሰብ ለመያዝ በጣም ጥቂት እርምጃዎች እንደቀረን እየተሰማኛል በጣም ጥቂት መረጃዎችን በዋነኛነት ነገሮችን እያጣራን ያለነው ይህ ሰው ሹፌርነት እንዲቀጠር የተደረገው የአብርሃም ታዛዥ ጋር ነው ወይም ደግሞ የአብርሃም ረዳት ጋር ነው የተባለው ይህ የአብርሃም ረዳት ደግሞ ሁሌም ቢሆን ከአብርሃም ጋር ነው ግንኙነቱ ሁሌም ቢሆን ጠበቃውን አንዳንድ ነገሮችን ለማናገር ሞክረን ነበር ጠበቃው ከመለሰልን መልስ አንፃር ከዚህ በኋላ እንኳን ጠበቃው ምንም ተስፋ ያለው አይመስልም የጠበቃ ላይሰንሱ ይቀማል ሁሉ ነገሩን ይቀማል ቀጥታ ወደ ዘብጥያ ነው የሚወርደው ማለት ነው ወደ እስር ቤት ነው የሚገባው ማለት ነው ሳይሆን እንደነገረን ከሆነ ምንም አይነት ኢንፎርሜሽን ሲኖር ምንም አይነት ነገር ሲኖር በዋነኛነት ይሄ የአብርሃም ረዳት የሚባለው ሰውዬ ነገሮችን የሚያስተካክለው እያንዳንዱ መረጃዎችን የሚሰውረው እንደሰማሁት ከሆነ ከተለያዩ ከባህል መድኃኒቶች ጋር ከባህል ነገሮች ጋር ብዙ ነገሮች ጋር የተገናኙ ነገሮች አሉ አሁንም ቢሆን አብርሃም ወደ ክፍለ ሀገር የሚሰራውን ስራ አላቆመም አዎ አሁንም ቢሆን አብርሃም ወደ ክፍለ ሀገር የሚልካቸው ብዙ ነገሮች አሉ ከክፍለ ሀገር የሚያመጣቸው ነገሮች አሉ
እዛ ቦታ ላይ የሆነ የተጀመረ እየተገነባ ያለ ነገር እንዳለ ሰምቻለሁ። የሆነ ትልቅ ነገር እየተገነባ ነው ያለው። ትልቅ ነገር ይወጣል። ትልቅ የተፈጠረ ነገር አለ የሚባል ነው ያለው። ዳንኤልና አብርሃም እንደሚያጋጫቸውን ጉዳይ ይሄ ነው። እኔ በሰራሁት ኬዝ ብቻ ሳይሆንም ሁለቱንም የሆነ የጥቅም ጉዳይ የሆነ ነገር እየደለላቸው ነው የሚባል ነገር አለ። የሆነ ጥቅም ነገር አለ እየተባለ ነው ያለው። በአንድ በኩል ሰው እያለቀ ነው ያለው። በአብርሃም በኩል ሰው እየተጎዳ ነው ያለው። በዳንኤል በኩል ሰው እየተጎዳ ነው ያለው። ይሄ ልጅ እንደሰማሁት ከሆነ ይሄ ሹፌር የተባለው ልጅ የእውነት የሴምራ ጎሳ ተከታይ እንደሆነ ካወቁ በህይወት አይኖርም። ሁለት አይነት ነገር ነው እንኩት። አሁን እዚህ ጋር እውነት ይሄ ልጅ የሴምራ ጎሳ መሆኑን እያወቁ ነው እዛ እንዲህ ቦታ እንዲሰሩ ያደርጉት የሚባል ነገር ፍጹም የተሳሳተ ነገር እንደሆነ እናውቃለን። በፍጹም ይሄ ልጅ የሴምራ ጎሳ አባል እንደሆነ ከታወቀ አይሰራም እዛ ቦታ ላይ። እንደሰማሁ ከሆነ አዲስ አበባ ተወልዶ አዲስ አበባ ያደገ ልጅ ነው የሚባሉ ኢንፎርሜሽኖች አሉኝ። ብዙ አጠራጣሪ መረጃዎችም አሉኝ። ጠበቃው የተናገረው ነገር ሁሉ ትክክል ነው ማለት አይደለም። ይሄ ልጅ ቁልፍ መረጃ ነው ለኛ። ይሄ ልጅ እዛ ድርጅት ላይ አብርሃም ያቋቋመው ሌላኛው ድርጅት ላይ እየሰራ ያለ ሰው ነው። በእርግጠኝነት ይሄን ልጅን ካገኘነው በኋላ ቀጥታ ወደ ተባለው ቦታ ሄደን ይሄን ሰውዬ ነው የምናገኘው። የአብርሃም አጋዥ ወይም ደግሞ ተላላኪ የተባለው ሰው ነው። ትንሽ ነገሮችን እንትን እያሉብን ያሉት የተለያዩ ሰዎችን በተለያዩ ቦታ አሰማርቻለሁ። ወደ ቤተሰቦች እንደሚደርሰኝ ከሆነ አንዳንድ ኢንፎርሜሽኖችን ሳያገኙ አይቀሩም። ያው ቴክስቶች የሚደርሰኝ እንደዛ ናቸው። የተለያዩ ኢንፎርሜሽኖች አግኝተዋል። ሄዷል ወደ ተባለው ቦታ። ጥርጣሬዎች አሉ። ወደዛ ቦታ ላይ ሙሉ ክሮዎችን ሰብስበን ወደ ተባለው ቦታ እንሄዳለን። እቃ ይሰበስባል ወይም እቃ ይጭናል ወደ ተባለው ቦታ። እዛ ስንሄድ ምንድን ነው የሚገጥመን፣ ምንድን ነው የተፈጠረው የሚለውን አብረን የምናየው ይሆናል። የምንገኘው ነበልባል ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰቡ ፕሊስ። ላይክ ያስፈልገኛል፣ ኮሜንት ያስፈልገኛል፣ ኮሜንቶች አስተያየታችሁ ያስፈልገኛል። ከዛ በኋላስ ምንድን ነው የተፈጠረው እያንዳንዱ የምትሉትን ነገሮች እየሰማን እያካሄድን ያለ ነው። በቅርቡ በእርግጠኝነት እኔም ልሁን ልዑል ብሩክ ተያይዘን ነገሮችን እንደምንቋጨው አልጠራጠርም። ወደ ገጠራማው ክፍል እንገባለን። ጥልቅ ድረስ የምንገባበት ሰዓት ደርሷል። ጥልቅ ጫካ ውስጥ ድረስ ገብተን ነገሮችን የምንዘግብበት ሰዓት ደርሷል። እኛን ለመግደል ሙከራ ነው ያደረጉት። በፈጣሪ እርዳታ ነው እዚህ ያለ ነው። በዚህ ሰዓት ለቅሶ ነበር የሚሆነው። በዚህ ሰዓት በመኪናው አደጋ ምክንያት እዛ ወንዝ ውስጥ ሞተን እንድንገኝ ነበር የተፈለገው። አልተሳካላቸውም፣ አልገደሉንም። ይህን ነገር ደግሞ ከማቆም ወደኋላ አይሉ፣ እኛን ለመግደል እኛን ለማጥፋት። እኛም ደግሞ አናቆምም። ተያይዘን ጫካ ድረስ እንገባለን። መግባት ያለብንን ነገር እናደርጋለን። አብሬያችሁ ያለሁት እኔ ኤርሚያስ ነኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻላችሁ ቤተሰብ ይሁኑ። መልካም ጊዜ፣ መልካም ምንድን ነው የሆነው? ወይኔ ወንድሜ ምን ሆኖ ነው? እባክህ እርዳኝ ወንድሜ ምን ሆኖ ነው? ቀና ጭንቅላቱን ቀና አድርጊ፣ ቀና አድርጊ። ደም እየፈሰሰው ነው። ቶሎ በል። አንሹ። ወይኔ ወንድሜ ደም እየፈሰሰው ነው። ብዙ አታነቃቂ። እባክህን ዶክተሮችን ጥራልኝ እባክህ። እንግዲህ ቤተሰቦች የተፈጠረው ነገር አይታችኋል። በጣም አስደንጋጭ ነገር ነበር የነበረው። እውነቱን ለመናገር ከሆነ የተባልንበት ቦታ ላይ በምንሄድበት ሰዓት ላይ አላገኘነውም። እዛው የሚኖርበት አካባቢ ላይ ነው የተገኘው። የእውነት በሰዓቱ ያየነው ነገርና አሁን ላይ ያለነው ነገር በጣም ተገላቢጦሽ ነው። ፈጣሪ እየረዳን ያለ ነው። የእውነት ልክ መጀመሪያ በሩን የግቢውን በር ከፍተን ስንገባ ወድቆ ስናየው እውነቱን ለመናገር ከሆነ ገድለውት የሄዱ ነበር የመሰለኝ። አሁን ላይ ይሻላል። ኦልሬዲ ጭንቅላቱ ላይ ከኋላ ታስሮለታል። አሁንስ ምን አለ ወንድሜ? አንተ እንደዛት የፈጣሪ ስራውን እኮ ነው እንጂ ቶሎ የደረሳችሁት። ደህና ነኝ፣ ተረጋጊ አንቺ። ምን ደህና ነኝ? እያየሁህ ሰው ፊት እንትን አትበይ። በቃ ደህና ነኝ። ምን ሆነሽ? ተረጋጊ። አሁን እየቀረጽንበት ያለ ነው ቤት ሰው ጋር አስቸግረን ነው እየቀረጽን ያለ ነው። የእሱ ቤት አይመስልም። እውነቱን ለመናገር ከሆነ ሙሉ ለሙሉ ብጥብጥ የተደረገ ቤት ነው። ብዙ ነገሮች አድርገው ነው የሄዱት። እንደው ፈጣሪ ረድቶት ነው እንጂ ለማቃጠል ራሱ ሙከራ እንዳደረጉ ያሳያል።
እሳት ተነስቶ የጠፋ ምልክቶችን አሉ። እየተፈጠረ ያለው ነገር ምንም የገባው ያለ አይመስለኝም ወንድማችን። ይሄ ሁሉ የዛ ውሻ ልክስክስ ካለ ገና ስለሱ ገና ነው የምናወራው። አሁን ምን ተፈጠረ ምን ሆነ የሚለውን ነገር መረጃ ማግኘት ስለምፈልግ ነው። በጣም የሚያሳዝን ነገር ነው የተፈጠረ። ተረጋጋ። አሁን ላይ ይተሰማ አይደለም። አው ደህና ነኝ። ዶክተሩ ያለችውን ሰምተሻል። ከኋላ ነው የተመታው እንትን ብላለታለች። በሚመታበት ሰዓት ላይ ነው ወዲያውኑ እንደውም ፌንት መስራቱ ጠቀመው። ፌንት ባይሰራ ባንተም ባይል ከነሱ ጋር ቢታገል ኖሮ ሊገሉትም ይችላል ነበር። ገሉኝ ማንንም በሌለበት ፊልም። እስቲ መጀመሪያ ስምህን አስተዋውቀኝ እንደው ተመልካቾች የሚወቁ ማን ልበላል? ሰለሞን ከተማ ይባላል። ሰለሞን። ውድ ቤተሰቦቻችን ሰለሞን ማለት የእህታችን ወንድም ነው። እንደዚህ ሰለሞን እኛ የምናወራህ ብዙ ነገሮች አሉ። በጣም ተደናግጠን ነው የመጣ ነው። ስንመጣ ያየነው ነገር በጣም ከባድ ነበር። እግዚአብሔር ያክብርልኝ። በእንደው በተመልካቾቻችን ፊት እናንተንም ማመስገን እፈልጋለሁ። እህቴንም በነፍሴ ነው የደረሳችሁት። ወልድ ሞታል እንጂ በህይወት መትረፍ ትልቅ ነገር ነው። በህይወት መኖር ትልቅ ነገር ነው። ትልቅ ነገር ነው። አሁን እኔ ካንተ የምፈልገው ሰለሞን ከእህትህ ጋር ብዙ ያወራሁት ነገር አለ። እንደዛም ደግሞ ካንተ ጋር ማውራት የምፈልጋቸው ነገሮች አሉ። እሺ አዲስ አበባ ተወልደህ እንዳደግክ ሰምቻለሁ። ስለ አስተዳደግ ስለምን የሚወሩ ነገሮች ናቸው፣ ይቆያሉ። እዚህ ድርጅት ላይ እንዴት ገባህ? ያስገባህ ሰው የእሷ ባለቤት እንደሆነ አውቃለሁ፣ ግን እንዴት ነው እስቲ ስትገባ የነበረው ነገርና አሁን ያለው ነገር ሲቀስ እያልክ ያለውን ነገር እያንዳንዱን ነገር ነው ማውራት የምፈልገው። ያው እኔ እንግዲህ ስራ በጣም ቸግሮኝ ነበር። ስራ መስራት እንትን አልቻልኩም ነበር። ምኖሩም ያው እህቴ ቤት እየመጣሁ ማለት ቤተሰቦች በአደጋ ነው የሞቱት፣ በሰው እጅ ነው የተገደሉት፣ ክፍለ ሀገር ሄደው ማለት ነው። እና ምኖረው እህቴ ጋር እሷ ጋር ነው የምበለው የምጠጣው። ትንስል ያው ትንሽ አንዳንዴ ባዳ ሲሆን አይን የሆነ ጥሩ ፊት ስለማይታይ እኔም በቃ ሰርቼ ለመብላት። እሺ ማን ነው ግን እኮ ስለማን ነው? ስሚ እዚህ ጋር እንደዚህ እየገባሽ የምታቋርጪኝ ከሆነ ችግር ነው የሚፈጠረው። አንቺ ከሱ ጋር ማግኘት ያለብኝ መረጃ ማግኘት አልችልም። አውቃለሁ ስሜታዊ ሆነሻል፣ ብዙ ነገር ሆነሻል። ስሚ ይሄ ልጅ ብዙ መረጃ ይነግረናል። እንደዚህ ከሆንሽ ግን ማውራት ይከብደዋል። ማስወጣት ያልፈለኩት ካጠገቡ አልለይም ስላልሽኝ ነው። እኔ አሁንም ቢሆን ካጠገቡ አልለይም። እናውራ። ምንድነው የተፈጠረው እዛ ድርጅት ላይ? እና ስራ ያው የሷ ባለቤት ማለት ነው አስገባኝ። ሹፌር ነኝ። መንጃ ፍቃድ ስለነበረኝ መንጃ ፍቃድ የሚያወጣችልኝ እሷ ነች። እሷ ጋር ነው ተጠግቼ ብዙ ነገር እንትን የምለው። እዛ በቃ ስራ እስቲ ይግባ ብሎ ተፍ ብሎ ነው ያስገባኝ። ከዛ በፊት ምንድን ነበር የምትሰራው? ከዛ በፊት ያው ማለት ሰፈር ላይ ነው ሙሉ የተወሰነ ስራም ካገኘ እንደረዳትም ምናምን ወደ ክፍለ ሀገር ወጣለሁ። እንደዚህ አይነት ስራዎች ነበር የምሰራው። እዛ አሁን ግን በቋሚነት ተቀጥሬ ሹፌርና መስራት ጀመርኩ ማለት ነው። ከዛ ግን ማለት ለእህቴም አንዳንዴ አማክራታለሁ። እንደዚህ የሚታዩ ወንጀሎች አሉ፣ አንተ ምን ሆነ ነው ባለቤት እኮ ጠበቃ ነው፣ እንዴት እንደዚህ አይነት ነገር ምናምን ነገሮችን ብዙም ትኩረት አልሰጣቸውም፣ ችላ እላቸው ነበረ። እና በቃ የሚሰሩት ስራ አሁን ነው ደግሞ በጣም እየገባኝ የመጣው። የኔ ስራ ዋናው አሁን ካገኛችሁኝ ግቢ መድኃኒት እንዴ መኪናው የምን መኪና የምን መኪና? አረ መኪናው የምን መኪና? ወይኔ ምን መኪና አላያችሁ? የምን መኪና ነው? አረ ወይኔ ምን አይነት ነው? እንዴ የምን መኪና ነው ያወራው? መኪና ውስጥ እቃ እንዴ ምንም አይነት መኪና የለም እኮ በር ጋር። ወይኔ አረ ተቀመጥ ምንድነው እንዴ ያለውን ነገር ንገረን። ስለምን መኪና ነው እያወራ ያለው? የምን መኪና ነው?
መኪና እኔ የሚይዘው መኪና አንዴ አንቺ በር ላይ እንዴት በር ላይ ምንም አይነት መኪና የለም። የለም እኮ ምንም አይነት መኪና ወንድሜ። አሁን እንትን ማለት መኪናው የለም። መኪናው የለም። እስቲ ተረጋጋ መጀመሪያ። ለምን መኪና ነው የምታወራው ወንድሜ? እንዴ ሜቢ ራስን ስለሳትክ እንደዛ መስሎ ሊሆን ይችላል። መኪና እቃ እየጫንኩ እኮ ነው የሚሄድ እቃ። ወዴት የሚሄድ እቃ? እንዴ ያለው ነገር ባንተ ማለት የተላኩት እቃ ነው። ወይኔ አረ ይሁን ነገር አድርግ፣ ይሁን ነገር ማድረግ አለብን። አንዴ ወንድሜ መጀመሪያ ተረጋጋ። መኪና እያልክ ነው። ምን እንደሆነ መኪና እየገባን የለም። እቃ እየጫንኩ ነው ትለኛለህ። ምን እንደምትጭን አላውቅም። ይኸውልህ እኔ ሹፌር ነኝ፣ ተቀጣሪ ነኝ። የአብርሃም ከአብርሃም ከስር ሆኖ የሚሰራ ሰው የሱ ሹፌር ነኝ። አንዳንዴ እቃ አመጣለሁ፣ መድኃኒት እጭናለሁ። ምን አይነት መድኃኒት? ራሳቸው የሚቀሙት መድኃኒት ነው፣ የባህል መድኃኒት ነው። እና ያንን መድኃኒት ነው ወደ ክፍለ ሀገር የሚሄደው ማለት ነው። እና አሁን እሱ መኪና እርግጠኛ ነህ ግን ሰሌ ስለምታወራው ነገር? እኔ የሚይዘው መኪና አታውቂም እንዴ አንቺ? አይ እዚህ ማምጥተህ ከዋል ወይ ነው እንጂ እኔ ሐሳብ እዚህ እንዴ አውርጄ እባክህን ወንድም ከቻልክ የሆነ ነገር አድርግልን። ወንድሜ በዚህ ምክንያት ደግሞ ድጋሚ ሌላ ችግር ውስጥ እንዳይገባ። ምንም አይነት የሚገባበት ችግር ውስጥ የለም። ዞሮ ግን ራሳቸውን ይወሰዱት ነው የሚሆነው ማለት ነው። ማን ናቸው ራሳቸው? ማን ናቸው? ተቀጥሬ የምሰራበት አሁን ያስመቱኝም እኮ እነሱ ናቸው። በምን አወቅ? ከነሱ ውጪ ማን ማለት አሁን ነገሮችን እየሰማው ስለሆነ አንዳንድ መረጃዎች እያወኩባቸው ነው። ቆይ አዲስ ነገር ካለ በቅርቡ የተፈጠረ ነገር ለምን ነው ለነሱ ያልነገርከኝ? አሁን ይመስለኛል ምቱም ስላለ ነው መሰለኝ የምታወራው ነገር ትንሽ ዝብርቅርቅ እያለብኝ ነው ያለው። የሆነ ማለት መኪና አለ እያልከኝ ነው፣ ራሳቸው ናቸው የወሰዱትም እያልከኝ ነው። አሁን እስቲ ረጋ በልና ያለውን ነገር አውሪ። መኪናው ላይ ዕቃ ጭነት ነበረው? ምንድን ነው ያለው? ይኸውልህ ምን አለ መሰለኝ ወንድም፣ ከዚህ መድኃኒት የተቀመሙ አሉ። የአብርሃም አሽከር አለ። ከዛ እኔ ሰላክ እነዛ መድኃኒቶች ወደ ክፍለ ሀገር ነው ምን አይነት መድኃኒት ነው ይሄ ወንድም? የባህል መድኃኒት ናቸው። ምን አይነት የባህል መድኃኒት ናቸው? ማለት እኔ አዲስ አበባ ላይ ሲሸጥ አይቻልም፣ እንዳለ ወደ ክፍለ ሀገር ነው የሚሄደው። መድኃኒት ሆኖ አዲስ አበባ ላይ እየተቀመመ ወደ ክፍለ ሀገር ነው የሚሄደው። አዲስ አበባ ላይ አይሸጥም እያልክ ነው ያለው? ማለት ሰውዬው በጣም ታዋቂ ነው፣ እውቀት ያለው ሰው ነው፣ መድኃኒት ቀማሚ። ግን እነዛ መድኃኒቶች አዲስ አበባ ላይ እንደማይሸጡ 100% እርግጠኛ ነኝ። ቆይ የኪንታሮት ምናምን የሚባሉ መድኃኒቶች ናቸው ወይስ ምን አይነት መድኃኒት ነው? በቃ ብዙ አይነት መድኃኒት፣ ይሄ ሰውን የማደንዘዝ የተለያዩ ምን ማለት ነው? ሰውን ማደንዘዝ ማለት እኔም እርግጠኛ ብዙም አላውቅም፣ ግን ሰውን የሚያደነዝዙ ከአንዳንድ ቦሬ ነው እንደ ሹፌሮች ምናምን ሲያወሩ ነው እንጂ እኛም እንደዚህ አይነት ነገሮችን እንድናውቅ አይፈቀድልንም። ይሁን አንዳንድ ነገር ከሰማችሁ ነው ቤተሰቦች ጋር የሚገናኝ ይመስለኛል። ማለት እናንተ ቤተሰቦች ጋር የሚገናኝ ማለት ነው የሚያደነዝዝ ምናምን እንደዚህ አይነት ባድ ነገሮችን ከሆነማ ቤተሰቦችም እኮ ደርቀው ነው የተገኙት። ምናልባት ይሄ ነገር ከዚህ ጋር የተያዘ ነገር ሊሆን ይችላል። አንቺ ደግሞ ምንድነው የምታወሪው እንዴ? ይሄን የማደርግበት ምክንያት ሊኖር ይችላል። መድኃኒት ከዚህ ሰውዬ ትቀበላለህ። ከተቀበልክ በኋላ ወደ ክፍለ ሀገር ይዘህ ትሄዳለህ። ወደ ክፍለ ሀገር ነው። እዛ ሄደህ ለማን ነው ታስረክበው? እዛ የሚረከቡ አሉ፣ የሚረከብ ሰው አለ። ትልቅ የባህል ቀማሚ ነው። በቃ ቀጥታ እዛ ማለት እዛ አስረክባለሁ። እዛ ነው መድኃኒቱ እንትን ሄደህ እዛ አራግፈህ ትመጣለህ። አራግፌ ነው የምመጣው። በየምን ያህል ጊዜ ትወስዳለህ እነዚህ መድኃኒቶችን? በሳምንት ሳምንቱ መደዳውንም የምወስድበት ቀን አለ። የሆነ ታይም ላይ 15 ቀን የምቆይባቸው ቀኖች አሉ። ግን በብዛት ነው በብዛት ማለት ስራዬ አላርፍም። ስለዚህ እነዚህ ሰዎች ከበፊትም ጀምሮ ከኛ ጋር የተገናኘ ነገር አላቸው ማለት ነው። ከኛ ጋር ምን ነገር አስበው ማን ነው ውሻው? ቆይ ውሻው ማን ነው? አንድ ጥያቄ ልጠይቅህ። እሺ የእናትና አባቶች ሀገር ሄደህ ታውቃለህ? እዛ ማለት ብዙ እናትና አባቴንም የገደሉ ሬሳ እንኳን እንትን አላልኩም። እስካሁን ጥቁር ለብሼ ነው እንትን የሚገርም ነገር እኮ። እናትና አባት የገደሉበትን ቦታ ታውቀዋለህ? ላይክ ሀገሩን ታውቀዋለህ በደንብ? ቦሬ ነው ቦሬ ሲሰማ እንጂ ወደዛ እኛ ጭራሽ አላውቅም። ወደዛ አታውቀውም? ትንሽ ከተማው ላይ እንደው እህቴ ትንሽ ትሄዳለች። አንተ ወደዛ አካባቢ መኪና ዕቃ ደርሰህ ወይ እንደዚህ ነገሮች አሉ?
ማለት በዛ መስመር ነው ግን እኛ የእናትና የአባቴ ሀገር አይደርስም ግን ይሄ መድኃኒት ማደርሰው በዛ መስመር ነው በቃ እንትን ነው ይኸውልህ ይሄ ወንድም እናትና አባቴ ገጠር በጣም ዲቴል ገጠር ውስጥ ነው ሞቶ የተገኙት ይሄ ነገር ደግሞ እሱ እንደሚለው ከሆነ እኔ እስከማውቀው ድረስ የገጠር ከተማ አለች እዛ ቦታ ነው ሲመስለኝ መድኃኒቱን እንዲያደርስ የሚታዘዘው ማለት የዛ የእናትና አባቴ በወሬ ትሰማለህ እኮ ማለት ወደዛ የእናትና አባቴ ያንን መስመር አልፎ እንደሆነ አውቃለሁ የእናትና አባቴ ግን ወደዛ በጣም ብዙ ጠላት እንዳለን ምናምን ተስለም ይሄ ሁሉ ነገር አውቀው ነው ሲያደርግ የነበረው ይቅርታ አድርጊልኝ አንዴ እዚህ መስሪያ ቤት ስትቀጠር እዚህ ድርጅት ስትቀጠር ኢንተርቪው ሲያደርጉልህ ምን አይነት ጥያቄዎችን ጠይቀዋል አይ ብዙም ኢንተርቪው አላደረጉኝም ማለት እህቴ ባለ ስለሆነ ዘመር ነው እሱን ሁሉ ነገር የጨረሰው እኔ ቀጥታ እንደውም መተውቂያ ራሱ እንትን አላልኩም እሱን የጨረሰልኝ እንደው እስቲ በሆነ አጋጣሚ እንደው ስለ ጎሳ ስለምናምን ሲወራ እንደዚህ ነገሮችን ሰምተህ ታውቃለህ ሹፌሮች ያወራሉ ማለት አንዳንድ ወንጀሎች የተጨማለቁ ሰዎች እንደሆኑ ባድ አምልኮም እንደዛም አይነት ነገር ብቻ አለ ነገሮች እንደዚህ የሚባል ነገሮችን ትሰማለህ ግን ማለት እርግጠኛ አይደለም እና ለነገሮች እኔ ደግሞ እንትን አልሰጥም ታውቃለህ ይሄም ነገር ካለፈው በኋላ ነው እኔ ብዙ እኔ ሊጠቅመኝ የሚችልም ነገር ሊኖር ይችላል ግን ብዙም ለእኔ ስራዬን ብቻ ነው መንዳት እስቲ ስለ አብርሃም ንገረኝ እዛ ድርጅት ላይ አብርሃም በምን ያህል ጊዜ ይመጣል አብርሃም በሚመጣበት ጊዜ ድርጅት ላይ የሚካሄደው ነገሮች እንዴት ናቸው እስቲ ስለሱ አውራኝ ማለት አብርሃም እንዲህ በቀላሉ የምታገኘው ሰው አይደለም ከባድ ሰው ነው እኔ በብዛት ማቀው ከአብርሃም ጋር የሚላላክ ሰው አለ እሱ ነው ከሱ በቃ በሱ ብዙ ነገር በሱ ነው የሚጨርሰው እሱ ስለ አብርሃም እንደው እስቲ ምን ሲል ሰምተህ ታውቃለህ ያው አሁን ላይ በጣም ትልቅ ችግር ውስጥ እንደሆኑ ማለት እንደውም ልንጨራረስ እንችላለን ልንገዳደሉ ላይ እንችላለን ማን ነው ይሄን ሲሉ ሰምቼ አውቃለሁ አብርሃም ማለት በስልክ ነው ሲደዋወሉ ብቻ እንደዚህ አይነት ነገር ይሆን ያልተስማቡበት ነገር ያለ ይመስለኛል የተፈጠረ ግጭት አለ በመሃላቸው ይሆን ያልተስማቡበት የአብርሃም ረዳት ነው የምትለው ሰውዬስ ምንድነው የሚለው በዚህ ሰዓት ማለት እሱ ከአብርሃም ጎን ነው ምንም ነገር ከማድረግ ወደ ኋላ አይደለም ምንም ነገር በስራው ከገባህበት ማለት ነው በመንገዱ ከገባህ ያው በወሬ ነው እኔ ከሹፌሮች ምናምን ነው የምሰማው እንጂ እንደዚህ ስታየው ቀለል ያለ ሰው እንትን የሚባል አይነት ሰው የሚከብድ ሰው አይደለም ቀለል ያለ ሰው ግን ያው በወሬ እንደሰማሁት እንደዚህ አይነት ሰው የእህትህን ባለዛ ድርጅት ላይ ታየው ነበር ብዙ ጊዜ ያው ይደውልለታል ሲያልፍ ምናምን እኔ ስራ ላይ ነው በብዛት ሹፌር ስለሆነ ተንቀሳቃሽ ነው እዛው ግቢ ላይ ሲንቀሳቀስ ነው የምታየው ግን በማለት ይመጣል በሁለት ሳምንትም አንዴ ምናምን አያለሁ እዛ ድርጅት ላይ ሲመጣ አንዴ የአብርሃም ጋር ያላቸው ግንኙነት እንዴት ነው ቤስት ናቸው ተቀራርበው አሪፍ ግንኙነት አላቸው እስቲ ስለ ባለቤትሽ ንገሪኝ ማን ነው ባለቤትሽ ይኸውልህ ወንድሜ ዛሬ የስንት ዓመት ጉዴን ይሰሙት የስንት ዓመት ጉዴን የኔ ነው የሚለው ሰው የገዛ ጠላቴ መሆኑን አብሬው ስተኛ የነበረ ሰው የልጆች አባት ነው ብዬ የኔ አደጋ እንትን አለሽ አይደለም የኔ ወንድም አንተ እየሰራ የነበረው ወንጀል ነው ማለት ይኸውልህ ባለቤቴ ሁሉን ነገር አውቆ ነው እንዲህ ሲያደርግ የነበረው ህይወታችንን አስቦበት ነበር ሲያመሰቃቅል የነበረው አሸናፊ ራሱ አውቆ ጠበቃ ነኝ ይላል ብዙ ነገሮችን እኛ ግን ሲሰልለን ነበር ወንድሜ ተረጋጋ አብርሃም ማለት እንዴ እኔን ስራ ያስገባኝ ሰው አሸናፊ ማለት እንዴት ነው አዎ እኔም እንደዛ ነበር የሚመስለኝ ለኛ ጥሩ ህይወት የሰጠን አንተን ለተመቻቸ ህይወት የጋበዘ ሰው ነበር ብዬ የማስበው ግን እሱ በጣም ትልቅ ወንጀለኛ ምናልባት የእናትና አባቴ ገዳም ሊሆን ይችላል እሱ በዚህ ሰዓት ከነሱ ጋር ተባብሮ የሚሰራ ሰው ዞሮ በቃ እነሱ ናቸው ገባ የምታወሩ ነገር ምን ግልጽ አልሆነልኝም እንዴ የእናትና አባት ገዳይ ምን ማለት ነው ከነሱ ጋር ነው ተባብሮ እየሰራ ያለው ማለት የነሱን ጎሳ ነው በቃ እየደገፈ ያለው እዛ ጋር ከጠላታችን ጋር ነው የምንኖረው ስንት ዓመት ጉዴን ታቅፌ የኖርኩት ወይኔ በማላውቀው ነገር አንተንም ማሰቃየው እስቲ ግልጽ አድርጊልኝ ነገሩን እንዴት ነው እንዴ እኔ ራሱ
አንተንም ሳታውቅ ወንጀለኛ ያደረኩ ምን ነው ፈጣሪ ብትልኝ ሲውላ ስቃይ ገማል ከአባትና ከእናቴ ገዳይ ጋር ነው እየሰራሁ ያለሁት እኔ ከነሱ ነው እንጀራ የምበለው እኔ ወይኔ የተሻለ ህይወት ሰጠኝ የምለው ሰው ነፍሰ ገዳይ ነው ሊያውም የእናትና አባቴ ተረጋጊታ አሁን ነው የሞትኩት አሁን ነው የተመተሁት እረ ይሄን ውሻ ደግሞ እኔ ነኝ የምሰራለት እኔ ራሴ ተረጋጊ አንቺ ግን በምን እርግጠኛ ነሽ ማለት እንዴት ነው እስቲ ወንድም ያ አሪዬ ነገር ወይ እንኳን ፈጣሪ ለምን ፈጠርከኝ ለምን መጀመሪያ ነበር እንደዚህ አይነት ነገር ያን መሰሪ ግን እኔ የምሰራለት ማንም አይደለም እኔ ነኝ ተረጋጊ ዛሬ እንጀራ አንድ ላይ ወይኔ ከሱ ጋር አጠገብ የሚገኘው ሰው ነፍሰ ገዳይ ወይኔ እንደው ፈጣሪ ቢቀርስ ባልኖርስ ቢቀርስ አይዞሽ ተረጋጊ በቃ ወይኔ ምንድን ነው ማድረግ ያለብን ወዴት ነው የምንሄደው እኔ ነኝ የምገለው ማድረግ ያለብንማ እሱም መግደል ነው ተረጋጊ መግደል ወንድሜ እሱን ደግሞ እኔ ነኝ የማደርግለት ማንም አይደለም ማንም ከኔ እጅ ላይ ያስጥላችሁ ምን መሰለህ የተፈጠረው እንደሰማሁትና አንዳንድ መረጃዎች እንዳጣራው ከሆነ አንተ አዲስ አበባ ተወልደህ ያደረከው አንዳንድ ጉዳዮችም ኬዞችም ሲኖሩ እህትህ ነች ከሀያቶቿ ጋርም ከወንድሞቿ ጋርም ከአክስቶቿ ከአጎቶቿ ጋር ያለውን ነገር አንተ እንደምትገናኝ በጣም በቸገራችሁ በምትበሉት የምትጠጡ ባጣችሁበት ጊዜ አጎትና አክስቶችህን ደውለህ ብዙ ነገር እንደጠየቅህ ሰምቻለሁ እርዱን አግዙኝ ብለህ ጠይቀሃል በዛ ምክንያት ማንም የደረሰልህ ሰው ስለሌለ ያው እኔ እኮ እነሱን የጠየኳቸው የቤተሰብን ንብረት ነው ብዙ ነገሮችን ጠይቀህ አልሳካ ስላለክ ስለምንም ሴምራ ስለሚባለው ጎሳችሁ ስለምናችሁ ምንም የምታውቀውና የሚመለከተህ ነገር እንደሌለ ስለማንኛውም ጉዳይ ዞር ብለህ እንደማታይ የራስን ስራ ብቻ እንደምትሰራ አዲስ አበባ ተወልጄ ነው ያደኩት እኔ አዲስ አበባ ልጅ ነኝ ስለ ገጠር አይመለከተኝም ብለህ ብዙ ነገሮችን ትተህ እንደምትንቀሳቀስ ሰምቻለሁ እሷ ደግሞ መሆን ያለበትን ነገር አንዳንድ ነገሮችን ያካተለች ታስተካክል እንደነበር ሰምቻለሁ አንተም አዲስ አበባ ልጅ ነኝ ብቻ ልትል ስለነበረ በእርግጠኝነት ድርጅቱ ላይም ተቀጥረህ ስትሰራ ማንም ሰው ሊጠረጥርህ አልቻለም ማንም ሰው ጥቃት ሊያደርስብህ አልቻለም ምክንያቱም ስላላወቁህ ነገር ግን እስካሁን ስትሰሩ የነበረባቸው ድርጅቶች ስታገዛቸው የነበረባቸው ሰዎች አሞቴ የሚባሉ የጎሳ አባላት እንደሆኑ ብዙ ነገሮችን እንደሚሰሩ ከባህል መድኃኒት ጋር የምትሰሏቸው የባህል መድኃኒቶች ሁለት አይነት ናቸው ጠቃሚም አለ ጎጂም አለ በዋንኛነት የባህል መድኃኒቶች ላይ ደግሞ ይሰራ የነበረው የአብርሃም ተከታይ የአብርሃም አጋዥ ያልከው ሰው ነው ያ ሰው ነው መድኃኒቶችን የሚያቀርበው ይህ ሁሉ ነገር አንተ እንዴት ልታውቅ ቻልክ ይህንን ያወቅኩበት ምክንያት እንደናንተ የራሱን ማንነት መጠየቅ የፈለገ እኔ ማን ነኝ አባቴ ማን ነው እናቴ ማን ነው ያለ አንድ ልዑል የሚባል ጋዜጠኛ አለ እሱ የማንነቱን ጥያቄ በሚያጠያይቅበት ሰዓት ላይ ነው ነገሮችን በመናጣራበት ሰዓት ላይ ስለዚህ አሞቴ ስለተባለው ጎሳ ሄምራ ስለተባለው ጎሳ ከዛ በኋላ ደግሞ እዛ ጎሳ ላይ የተበደሉ ሰዎችን በመፈልግበት ሰዓት ላይ ነው አንዲት እናት ነች እከሌ የሚባል የሴምራ ጎሳ አባላት እናትና አባቶቿ ንብረት ለመጠየቅ በመጡበት ተገድለዋል እሷ ከተማ ነው የምትኖረው አግብታ ነው የምትኖረው ከወንድሟ ጋር ስለተባልኩኝ ነው ወደዚህ ማጥቼ እሷ አላገኛት ይቻልኩት እሱ ብቻ አይደለም በዋንኛነት የእናንተን ይሄ ጠበቃ አስፈልገው ነበር የጠበቃው መኖሪያና ማንን አግብቶ ይኖራል በሚልበት ሰዓት ላይ በጣም የሚያስደነግጥ መረጃ ደረሰኝ ምንድነው የሴምራ ጎሳ አባል የሆነች ሴት አግብታ እንደሚኖር ነው የሰማሁት ያኔ ነው ይሄ ልጅ ይሄ ጠበቃ አንቺን እየተጠቀመብሽ ነው አንቺ ላይ ጉዳት ያደርሳል የሚለውን ነገር ካጣራን በኋላ ነው እዚህ መረጃ ላይ ልንደርስ ይቻላል በጣም በሚያሳዝን ሁኔታ ግን ያላችሁበት ሁኔታ በጣም ያስከፋል ያሳዝናል አሁን አንተ በህይወት መትረፍ ማንነትን አለማወቅህ ነው እዚህ ላይ ደረሰው አሁን ካንተ የምፈልገው ይሄ የአብርሃም ተላላኪ ወይም ደግሞ መድኃኒት ቀማሚ ያልከው ሰውዬ አሁን የት ነው ያለው
ምን እየተፈጠረ ነው ያለው? አሁን ይሄ ግጭቱ ያልኩህ ነገር የለም በስልክ የሚደዋወሉት እሱን ነገር ሲሰማ ለጊዜው ለኔም ትዕዛዝ የሚሰጠኝ በስልክ ነው። እየደወለ ነው እንደዚህ ቦታ ሄድ እንደዚህ ቦታ ሄድ። ከዛ በኋላ አሁን ዛሬም ራሱ እንደዚህ የሚጫን መድኃኒት አለ ጭነህ ውጣ ብሎኝ ነው የመጣሁት ማለት ነው። እሺ ማን ጥቃት ያደርስብኛል ብለህ ትገምታለህ? እንደው ለምንስ መድኃኒት ማን ሊሆን ይችላል? ማን ጠላት አለን እኛ እንዴ? ተከብረን በኖርንበት አካባቢ ማንስ ያቀናል? ይሄው ነው በቃ። ይሄ ሁሉ የአሸናፊ ስራ ነው። ራሱን ጠበቃ ነኝ ብሎ ሸፍኖ በጭንብል ስንት ወንጀል ሲሰራ የነበረ ሰው እሱና እሱ ብቻ ነው። ወይኔ ፊበ ይሄ ሁሉ የሱ ስራ ነው። በቃ ራሱን ጠበቃ ነኝ በማለት ብዙ ወንጀሎችን ሲሰራም የኖረ ነው። አሁንም እየሰራ ያለ ሰው ነው። በጣም ጥሩ። ውድ ቤተሰቦቻችን ማን ምን ጥቃት ያደርሳል ማን ደግሞ ምን ያደርጋል የሚለውን ነገር እያንዳንዱ ነገር የምናቅረው ከዚህ በኋላ ስራችን የሚሆነው ደግሞ ማን ጋር ነው የሚለው ነው። ይሄ አብርሃም ሰው ከተገኘ ማለት አብርሃምን እናገኘዋለን። ማን ነው መድኃኒቶችን የሚቀምመው? ሌላ ደግሞ አዲስ መረጃ ደርሶናል። የሆነን ነገር ለማግኘት እየተጋደሉ እንደሆነ ሰምተናል። ምንድነው ያ ነገር? ለምንድነው አብርሃምና ዳንኤል እንደዚህ መሆን የተፈለገው ደም መፋሰስ የተፈለገው የሚለው ነገር የምናጣራ ይሆናል። ቀጥታ ከዚህ በመቀጠል ወደምንሄድበት እንሄዳለን። አዲስ መረጃ አለ ውድ ቤተሰቦች፣ አዲስ መረጃ አለ እየተባለ ነው። ምንድነው ያ ነገር? ምንድነው የተፈጠረው የሚለውን አብረን ምን ይሆናል። አብራችሁን ቆዩ።